ሎሬት ዶክተር መላኩ ወረደ We have so much biological diversity here, and a whole lot of it is unknown. We don't know what is in it. It's an ocean, treasure, and knowledge. And that knowledge base lives with the communities that are managing it, aided by nature. There is a stronger argument now that we should focus first and foremost on what we already have on the ground with us and make good use of it. The multinationals imposing genetic engineering on country indiscriminately. And it looks like we differ with our agendas here. ሎሬት ዶክተር መላኩ ወረደ ከአባታቸው ከቀኛዝማች ወረደ ገብረ ኪዳንና ከእናታቸው ከወይዘሮ አምሳለ ወዳጄነህ በሸዋ አዲስ አበባ ፋሺስት ኢጣሊያ ኢትዮጵያን በምትወርበት ዘመን በ1928 ዓ.ም ተወለዱ። ሎሬት ዶክተር መላኩ ቀዳሚውን የሕይወታቸውን ምዕራፍ የጀመሩት አባታቸው ቀኛዝማች ወረደ እንዲሁም መላ ቤተሰቦቻቸው በአርበኝነት ለኢትዮጵያ ህላዌ እየተዋደቁ ባሉበት ዘመን ነበር። በደጃዝማች ገብረ ማርያም ወይም ሊሴ ትምህርት ቤት እንዲሁም ኮከበ ጽባህ ትምህርት ቤት እና ዳግማዊ ምኒልክ ትምህርት ቤት አንደኛ ደረጃ ትምህርታቸውን አጠናቀው ሁለተኛ ደረጃ ትምህርት እስከ 12ኛ ክፍል በአምቦ የጀርመኖች ትምህርት ቤት ተማሩ። ከዚያም የኦክላሃማ ዩኒቨርሲቲ የትምህርት ስርዓት ከነበረው አለማያ ዩኒቨርሲቲ የመጀመሪያ ዲግሪያቸውን በእርሻ ሳይንስ ያዙ። ዶክተር መላኩ የድህረ ምረቃ ትምህርት ለመከታተል እንደ አውሮፓውያን አቆጣጠር በ1960ዎቹ ወደ አሜሪካ ተጓዙ። በነብራስካ ዩኒቨርሲቲ የአግሮ ኢኮኖሚ ወይም ጄኔቲክስ እና እርባታ የዶክትሬት ዲግሪያቸውን ካገኙ በኋላ ወደ ኢትዮጵያ ተመልሰው በአዲስ አበባ በሚገኘው የፕላንት ጄኔቲክ ሪሶርስ ሴንተር ምስረታ ላይ በመሳተፍ በ1979 ዓ.ም ዳይሬክተር ሆነው ለበርካታ ዓመታት አገልግለዋል። ኢትዮጵያ በዓለም ላይ ካሉት 8 የባቢሎን ማዕከላት አንዷ እንደመሆኗ ይህም ብዝሃ ሕይወት በድርቅ እና በዘመናዊ የግብርና ዘዴዎች ለከፍተኛ አደጋ የተጋለጠ በመሆኑ ዶክተር መላኩ ወረደ የኢትዮጵያን ብዝሃ ሕይወት ከጥፋት ለመታደግ ቆርጠው ተነሱ። በጥቂት ዓመታት ውስጥ ዶክተር መላኩና የሥራ ባልደረቦቻቸው በብዙ ድካም ከፍተኛ መጠን ያለው የኢትዮጵያን የዘረመል ሀብት አከማቹ። በሂደቱም የአፍሪካን በአይነቱ ልዩ የሆነ ተቋምን ብቻ ሳይሆን በዓለም የመጀመሪያ ደረጃ የዘረመል ጥበቃ ስርዓትን አቋቋሙ። ዶክተር መላኩ ወረደ ይህንን ተቋም ሙሉ ለሙሉ በኢትዮጵያውያን ሰራተኞች ብቻ ገንብተው አዲስ የእጽዋት አርቢዎችን እና የዘረመል ተመራማሪዎችን ትውልድ በአገራቸው በኢትዮጵያ አሰልጥነዋል። በመላው ዓለም ምርጥ የተባለን የዘር ጥበቃ ማዕከል በመገንባት እንዲሁም ሳይንስን ለድሆችና ለአርሶ አደሮች ጥቅም በማዋልና የዘረመል ወይም ጂን ባንክ በማቋቋም የመላው አፍሪካን የእጽዋት ዝርያ ከጥፋት በመታደግ እንደ አውሮፓውያን አቆጣጠር በ1989 ኦልተርኔቲቭ የኖቤል ሽልማት የሚባለውን የራይት ሊቭሊሁድ አዋርድ ተሸልመዋል። እንደ አውሮፓውያን አቆጣጠር በ1993 ዓ.ም ከካናዳ ድርጅቶች ጋር በመስራት በዓለም ዙሪያ ካሉ አርሶ አደሮች ጋር በመተባበር ለአካባቢው ተስማሚ የሆኑ ዘሮች አማካኝነት ምግብን በዘላቂነት የማልማት የሚሰራውን የሲድስ ኦፍ ሰርቫይቫል ተቋም በኢትዮጵያ አደራጅተዋል። ሎሬት ዶክተር መላኩ የበርካታ የጂን ባንክ ባለሙያዎችንና ሌሎች በርካታ ወጣት ሳይንቲስቶችን በማሰልጠን ንቁ ተሳትፎ አድርገዋል። በርካታ የአፍሪካ ሀገራት የብዝሃ ሕይወት ጥበቃና አጠቃቀምን የመደገፍ ውጥኖችን የኢትዮጵያን የተሳካ ልምድና ተሞክሮ እንደ አርአያ መውሰዳቸው የሎሬት ዶክተር መላኩ አኩሪ የሥራቸው ውጤት ሆኖ ይታወሳል። በዓለም አቀፍ ደረጃ ንቁ ተሳትፎ ያደረጉት ሎሬት ዶክተር መላኩ ወረደ የአፍሪካ የእጽዋትና የዘረመል ሀብቶች ኮሚቴ የመጀመሪያው ሰብሳቢ ነበሩ። በተባበሩት መንግስታት የምግብና የግብርና ድርጅት የእጽዋት የዘረመል ሀብቶች ኮሚሽን ሊቀመንበር በመሆን አገልግለዋል። በጊዜውም የአፍሪካ ባዮዳይቨርሲቲ ኔትወርክን በማቋቋም ትልቅ ሚና ተጫውተዋል። ሎሬት ዶክተር መላኩ በመምህርነት የጅማንና የሐዋሳን እርሻ ኮሌጆች በመምራት ለረጅም ዓመታት አገልግለዋል። እንደ አውሮፓውያን አቆጣጠር በ2008 ዓ.ም በናሽናል ግሪን አዋርድ ፋውንዴሽን የላቀ የዓለም አቀፍ አስተዋጽኦ ሽልማት ተበርክቶላቸዋል። የኬምብሪጅ ዩኒቨርሲቲም የ21ኛው ክፍለ ዘመን የአቺቭመንት ሽልማት ተሸላሚም ናቸው። እነዚህ ከላይ የተጠቀሱት ሽልማቶች ሎሬት ዶክተር መላኩ ወረደ ከተሰጧቸው በርካታ ሀገራዊና ዓለም አቀፋዊ ዕውቅናዎች መካከል ጥቂቶቹ ናቸው።
በጋያ ፋውንዴሽን አማካኝነት ሎሬት ዶክተር መላኩ የሕይወት ታሪካቸውንና ለዓለም ያበረከቱትን አስተዋጽኦ የሚዳስስ ደጋቢ ፊልም ለዓለም ቀርቧል። የዓመቱ የበጎ ሰው የ2008 በሳይንስ ዘርፍ ተሸላሚ ሎሬት ዶክተር መላኩ ወረደ። ሎሬት ዶክተር መላኩ የአንድ ሴትና የሶስት ወንዶች ልጆች አባት ነበሩ። ሎሬት ዶክተር መላኩ ወረደ ከወይዘሮ አበባ ተሰማ ጋር በትዳር ሲኖሩ ባደረባቸው ሕመም በሕክምና ሲረዱ ቆይተው በተወለዱ በ87 ዓመታቸው ሐምሌ 24 2015 ዓመተ ምህረት አርፈው አዲስ አበባ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ወዳጅ ዘመዶቻቸው በተገኙበት ተፈጽሟል።